በልጁ በክርስቶስ ኢየሱስ አማካኝነት እንደጎበኘ ሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ በምሕረት በኩል እግዚአብሔር በይታችን በኩል እየተናገረ ነበር። እግዚአብሔር የሚጎበኝ አምላክ ነው። ሃሌሉያ። ዛሬም ይጎበኘናል፣ ነገም ይጎበኘናል። መልካም የሆነው የእግዚአብሔር ክብር ይገለጣል። መልካም የሆነው የእግዚአብሔር ክብር ይገለጣል። አሜን አሜን አሜን። ዛሬ ለአንድ ሰው የእግዚአብሔር መልካምነት ይገለጣል። የሚሰማ አምላክ አለ፣ ሰምቶ የሚመልስ አይቶ ጀርባ የሚሰጥ ሳይሆን አይቶ ፈጥኖ የሚረዳ አምላክ። የኔ አምላክ የሚረዳ ነው የሚል አሜን ይለኛል። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። ስለ ሁሉ እናመሰግናለን። ቃልህን ተናገር። አየሩ ላይ ያለ ጂኒ የተመታ ይሁን፣ በሆድ የሚሳብ የተመታ ይሁን፣ በክንፍ የሚበር የተመታ ይሁን። የተኛውም የሚዶንና የፋሪስ አለቃ መንግስቱ የወደቀ የሆነ የና አኪጦፌል ምክር የፈረሰ የሆነ የወንጌል ተቃራኒ፣ የጸሎት ተቃራኒ፣ የዚች አጥቢያ ተቃራኒ፣ የማይበራ ምእመናን ተቃራኒ፣ የቅዱሳን ተቃራኒ፣ ወንጌልን የሚጠላ በወንጌል ላይ የሌለውን እየሰራ የሚንቀሳቀስ የተኛውም አውሬ ሽባ የሆነ በኢየሱስ ስም ሽባ የሆነ ቃልን ተናግረ ፈውሳን። አሜን። በሆነው በውድ ልጅ በክርስቶስ ኢየሱስ ስም ይሁን አሜን። ዛሬ የምንካፈለው የመጽሐፍ ቅዱስ ክፍል አንደኛ ዜና ምዕራፍ 4 ከቁጥር 9 ጀምሮ ያለውን የአምላካችን የእግዚአብሔርን ቃል የምንሰማበት ጊዜ ይሆናል እና እዚህ ጋር የእግዚአብሔርን ቃል በምንሰማበት ጊዜ እግዚአብሔር ለእያንዳንዳችን ለመናገር ያሰበው ነገር አለ። የልቡን ለልባችን ይናገራል። እግዚአብሔር የሚሰማ አምላክ ስለሆነ ሁላችሁም በተረጋጋ መንፈስ ይህንን የቃሉን ክፍል ከኔ ጋር ናችሁ እንድትከታተሉ እፈልጋለሁ። ክፍሉን አነባለሁ በጌታ በኢየሱስ ስም። እንዲህ ይላል ቁጥር 9 ያቤጽም ከወንድሞቹ ይልቅ የተከበረ ነበር፣ እናቱም በጣር ወልጃለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅም ከኔ ጋራ ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። እስቲ ሰጠው በሉ። ኢየሱስ ያድናል። እግዚአብሔርም ምኑን ሰጠ? የለመነውን ሰጠ ይላል። አንደኛ ዜና ምዕራፍ 4 ከቁጥር 1 ጀምሮ ስንመለከት ስለ ዘር እዚህ አካባቢ እየቆጠረ ይመጣና ቁጥር 9 ላይ ጀምሮ ስለ ያቤጽ ይናገራል። ያቤጽ እና እዚህ ጋር ስለ ያቤጽ በምንመለከትበት ጊዜ ስሙን እናትየው ያቤጽ ብላ የጠራችበት ዓላማ አለው። ያቤጽ የሚወለድበት ሰዓት ወይም ደግሞ የተወለደበት ጊዜ ምቹ ጊዜ አልነበረም። በጣም ምቹ ጊዜ አልነበረም። እናትየው ስትወልድ ደግሞ ተጨንቃ ነው የወለደችው፣ በጭንቅ ነው የወለደችው። ስሙ የራሱ የጭንቅ ስም ነው፣ የመከራ ስም ነው። በጣር ወልጃለሁና ስሙ ያቤጽ ይባል አለች። ጊዜውን አይታ፣ ሁኔታውን አይታ፣ ያሳለፈችውን መከራ ሁሉ አይታ ያቤጽ ብላ ጠራችው ይላል። አጠር አድርጌ የምናገረው ከሰዓት አንፃር እዚህ ጋር ሰዎች ስም ሲያወጡ ሁኔታን አይቶ ትርጉም ሰጥተው ነው የሚያወጡት። ያቤጽ ላይ የወጣው ስምም ደግሞ ሁኔታን፣ ጊዜውን፣ ሰዓቱ ላይ ያለውን ሁኔታ የሚያመለክት ስም ነው የወጣ። ስሙ የመከራ ስም ነው። ከሱ በፊት የተወለዱ ወንድሞች አሉ። ወንድሞችም ስላሉት ነው ያቤጽን
ያቤጽም ከወንድሞቹ ይልቅ የከበረ ወይም ደግሞ የተከበረ ሰው ነበረ ተብሎ የተጻፈ ወንድሞች አሉት። ከምዕራፍ 1 ጀምረን ስንመለከት የያቤጽ ወንድሞች አሉት። እነዛ ሰዎች ምናልባት ምቹ ጊዜ የተወለዱ ሊሆን ይችላል። በጣም በተመቻቸ ሁኔታ ውስጥ የተወለዱ ሊሆን ይችላል። ጥሩ ስም ተሰጥቷቸዋል። ለያቤጽ የተሰጠው ስም ግን ጥሩ ስም አይደለም። የመከራ ስም ነው። የጣር ስም ነው። የችግር ስም ነው። ያቤጽ ሲወለድ በመከራ ስለተወለደ ያቤጽ ወደ እግዚአብሔር መጠጋትን መረጠ። ከእግዚአብሔር አንድን ነገር ለመለመን እግዚአብሔር ለምኖም ደግሞ እንደሚቀበል አምነው ወደ እግዚአብሔር ተጠገና ለእግዚአብሔር የውስጡን ጩኸት ማሰማት እንዳለበት ለእግዚአብሔር ውስጡ ላይ ያለውን ነገር ገልጦ ማሳየት ስላለበት ያቤጽ በእግዚአብሔር ፊት ሆነ። ቁጥር 10 ላይ እንደምንመለከት ያቤጽም እባክህ መባረክን ባርከኝ። ያቤጽ እዚህ ጋር የለመነውን ነገር ሁሉ እንደሚቀበል አረጋግጦ አምኖ እግዚአብሔርን ጠየቀው። እኛ እግዚአብሔርን የምንጠይቀውን ነገር ስለምንቀበል የምንጠይቀውን ነገር ደግሞ አረጋግጠን መጠየቅ አለብን። ያቤጽ አረጋግጦ ነው እየጠየቀ። ስር ነቀል የሆነው ታሪክ እንደሚመጣ፣ ስር ነቀል የሆነ ታሪክ እንደሚቀየር፣ የያቤጽ ታሪክ እንደሚቀየር፣ እናትየዋ ያወጣችው የስሙ ታሪክ እንደሚቀየር በእግዚአብሔር አምኖ በእግዚአብሔር ፊት ሆኖ በእግዚአብሔር ላይ ለመነ ይላል። እባክህ መባረክን ባርከኝ። የመጀመሪያ ጸሎት እባክህ መባረክን ባርከኝ። ሁለተኛስ ሀገሬን አስፋው። ሁለተኛ ሀገሬን አስፋው ነው። ሶስተኛ እጅ በኔ ላይ ትሁን። አራተኛ እንዳያሳዝነኝም ከክፉ ሁሉ ጠብቀኝ አለ። ያቤጽ አራት ነገሮችን ነው የጠራ። አራት ነገሮችን ለእግዚአብሔር አስረከበ። እግዚአብሔርን ጠራ። ያቤጽ በእግዚአብሔር ፊት ለእግዚአብሔር የሰጠውን ፋይል መልሶ እንደሚቀበል ነገሮች በሙሉ ተቀይሮ እንደሚያገኝ አምኖ ለእግዚአብሔር አራት ጥያቄ ያቀረበ። አንደኛ እባክህ መባረክን ባርከኝ። እባክህን ማለት ምን ማለት ነው? መሸነፍን የሚያመለክት ነገር ነው። እግዚአብሔርን ብዙ ጊዜ እኛ ተሸንፈን በተሸነፈ ልብ ስንጠይቅ እግዚአብሔር የምንፈልገውን ሁሉ ይሰጠናል። ኢየሱስ ያድናል። ዛሬ እርግጠኛ ሆኜ ነው የምናገረው፣ የጠየቀውን ትቀበላለህ። ምን ጠየቃችሁ? እግዚአብሔርን ምን ይዛችሁ መጣችሁ? ይህንን ለእግዚአብሔር እናገራለሁ ብላችሁ የመጣችሁት ፋይል የተኛው ፋይል ነው? ውስጣችሁ ላይ ምን አይነት ጥያቄ አለ? እጃችሁ ላይ ምን ይዛችሁ መጣችሁ? መዝገባችሁ ላይ ምን አይነት ሐሳብ አለ? ምን አይነት ሐሳብ ነው ይዛችሁ የመጣችሁት? የጠየቃችሁትን ትቀበላላችሁ። እስቲ እቀበላለሁ በሉ። ዛሬ በሉ እስቲ እግዚአብሔርን ጠይቃለሁ፣ የጠየቅኩትን እቀበላለሁ። እና ዋና ነገር እዚህ ጋር ምንድነው? የምንጠይቀውን ነገር ስለምንቀበል የምንጠይቀውን ነገር ደግሞ አሳምረን መጠየቅ አለብን። የጠየቅከውን ሁሉ ትቀበላለህ ከእግዚአብሔር እጅ። እግዚአብሔር የሚሰጥ አምላክ ነው፣ የሚከለክል አምላክ አይደለም። ለሚጠይቁት ይሰጣል፣ ለሚፈልጉትስ ይገኛል፣ ለሚያንኳኩትስ ይከፍትላቸዋል። እግዚአብሔር ያቤጽ ጠየቀ። ይሄ ስም የመከራ ስም እንደሆነ ያቤጽ ተገነዘበ ይላል። ያቤጽ ይህንን ስም በየተኛው አጋጣሚ ነው ይህ በኔ ላይ በመከራ ጊዜ የወጣውን ስም በጣር እናቴ ስለወለደችኝ ሁኔታውን አይታ ያወጣችኝን ስም መቀየር ያለብኝ በየት ሄጄ ነው ብለው አሰበ ይላል። ከዛ ተራራ ቢወጣ ስሜ አይቀየርም፣ ወደ ታች ቢወርድ ስሜ አይቀየርም፣ የትም ቢሄድ ቢሰወር ቢገለጥ ስሜ አይቀየርም፣ ስሜ የሚቀየረው በእግዚአብሔር ብቻ ነው ብሎ አመነ ይላል። ዛሬ በእግዚአብሔር ያመናችሁ ስር ነቀል የሆነ ለውጥ በእናንተ ላይ ይሆናል። አንድና አንድ አምኖ መጠየቅ ነው። አምናችሁ የጠየቃችሁትን ነገር ትቀበላላችሁ። ምክንያቱም ሰጪው እግዚአብሔር ነው። ጠያቂው አምኖ መጠየቅ አለበት። ያቤጽ ይሄ ሰዎች ሁኔታን አይቶ ስም እንዳይገዛኝ አለ።
ሰዎች ሁኔታን አይቶ ያወጡት ስም እኔን እንዳይገዛኝ፣ የመከራ ስም ነው እንዳይገዛኝ፣ የድህነት ስም ነው እንዳይገዛኝ፣ ከዘር ማንዘር የተያዘ ስም ነው እንዳይገዛኝ። እባክህ መባረክን ባርከኛል። ለዛ ነው ያቤጽ እግዚአብሔርን ስለጠየቀ እግዚአብሔርን ስለለመነ የከበረ ሰው ወይም ደግሞ የተከበረ ሰው ታላላቆች አሉት። ታላላቆች እያሉ ታናሹ ያቤጽ በእግዚአብሔር ፊት ከበረ ይላል። ኢየሱስ ጌታ ነው። እግዚአብሔርን ጠይቁት ትከብራላችሁ። እግዚአብሔር የሚያዋርድ አምላክ አይደለም። ያቤጽ እባክህ መባረክን ባርከኝ ብለው እግዚአብሔርን ጠየቀለን። የመልእክቴ ዋና ሐሳብ የጠየቀውን ትቀበላለህ። እግዚአብሔርም የጠየቀውን ሁሉ ሰጠውላል፣ ወይም ደግሞ የለመነውን ሁሉ ሰጠውላል። ቃሉ ነው እየተናገረ ያለ። ያቤጽ ጠይቋል። ሲጠይቅ ደግሞ ተራ ነገር አይደለም የጠየቀው፣ ዳና ነገር አድርጎ ነው የጠየቀው። እባክህ መባረክን ባርከኝ፣ ከዛስ ሀገሬንም አስፋዋል። ብዙ ጊዜ የኛ እግዚአብሔር የገበልን ኪዳን እያለ ተስፋሽ አጭር ነው፣ ኪዳንሽ አጭር ነው፣ ነገርሽ አጭር ነው፣ ነገሬ አጭር ነው፣ ማየት አትችልም፣ መሻገር አትችልም ብሎ ተስፋችን እያጨለማ ጠላት 24 ሰዓት በእኛ ዙሪያ ላይ ይዞራል። እኛ ደግሞ ነቅተን መጸለይ ያለብን ነገር ምንድነው? የኔ አድማስ ሰፊ ነው፣ የኔ ድንበር ሰፊ ነው፣ የኔ ባጀት ሰፊ ነው፣ የኔ አገልግሎት ሰፊ ነው፣ የኔ መንገድ ረጅም ነው ብለን ነው ማመን ያለብን። የጠላት ስራ ነገርን ማሳጠር ነው። የጠላት ስራ ነገርን ተስፋን ማጨለም ነው። ያቤጽ ሁኔታውን አልተመማ አለ። እናቴ ያወጣች ስም እኔን አይገዛኝም አለ። አባቴ ያወጣኝ ስም እኔን አይገዛም አለ። ወንድሞቼ ተሰብስቦ አጎቶቼ አክስቶቼ ተሰብስቦ ያወጡት ስም እኔን አይገዛኝም አለ። እባክህ መባረክን ባርከኝ፣ ሀገሬንም አስፋው። ሀገሬን አስፋው ማለት ምን ማለት? ሀገር ስጠኝ፣ ሀገር ስጠኝ። ያቤጽ የጠየቀው ጸሎት ምንድነው? ሀገር ስጠኝ። እኔ አሁን ያለሁበት አይመጥነኝም፣ አሁን እያሳለፍኩ ያለሁት ኑሮም አይመጥነኝም፣ የወጣልኝ ስምም አይመጥነኝም። ስለዚህ ምን በል? ሀገር ስጠኝ። ሰፊ ነገር ጠየቀ ያቤጽ። ራእያችንን ሰፊ አድርገን ስንጠይቅ፣ ሰፋ አድርገን ስንጠይቅ እግዚአብሔር ሰፋ አድርጎ ነው የሚሰጠኝ። ዞትር እኛ ማድረግ ያለብን ነገር ምንድነው? ሰፋ ያለ ነገር ነው ማድረግ ያለብን። ስንጸልይ ሰፋ ያለ ጸሎት፣ ስንጠይቅ ሰፋ ያለ ነገር፣ ስንመኝ ሰፋ ያለ ነገር፣ እጃችንን ስንዘረጋ ሰፋ አድርገን፣ እግሮቻችንን ስንዘረጋ ሰፋ አድርገን፣ ጉዞ ስንጀምር ሰፋ አድርገን፣ የሆነ ነገሮችን ስንጀምር ሰፋ አድርገን ነው መጠየቅ ያለብን። ያቤጽ ገና ከእናቱ ማህፀን ሲወለድ ልክ እንደወጣ መከራ ተጫነበት። የስም መከራ ሁኔታ ታይቶ የወጣ ስም። አካባቢ ላይ ያለው ህዝብ በሙሉ ተሰብስቦ ይህ ልጅ እናቱን ማስጨንቋል፣ አባቱን ማስጨንቋል። ጊዜውም ደግሞ የጭንቅ ጊዜ ነው። ስለዚህ ስሙ ማን ይባል? ያቤጽ ይባላል። በጣር ወልጄ፣ ጣር ማለት መከራ ማለት ነው። በጌታ በኢየሱስ ጠላት ያመጣብኝ መከራ ባንተ ላይ አይጸናም። ኢየሱስ ጌታ ነው። እስቲ የጠላት መከራ በኔ ላይ አይጸናም በሉ እስቲ። ጠላት ያወጀ አዋጅ በሉ እስቲ። በኔ ላይ በፍጹም አይጸናም። ኢየሱስ ያድናል። አጠራጣራ አድርጌ የሆነ ነገሮችን ተናገረ ወደ ጸሎት ክፍል ይገባለሁ። ያቤጽ የጸለየው ጸሎት አራትና ጸሎት ነው የጸለየው። አራቱንም እግዚአብሔር ሰጠው ነው የሚለው። የእስራኤልን አምላክ ጠየቀው፣ እግዚአብሔርም የለመነውን ሁሉ ምን አደረገ? ሰጠው ይላል። እንዳያሳዝኝም ከክፋት ሁሉ ጠብቀኝ ብለው እግዚአብሔርን ጠየቀ። እግዚአብሔር ደግሞ የጠየቀውን ሁሉ ተቀበለ፣ ሰጠው ይላል። እዚህ ጋር ስለ ያቤጽ አንዳንድ ነገሮችን መናገር ቢፈልግ ቅድም እንደተናገርኩ የስሙ ትርጉም የመከራ ወይም ደግሞ ጣር ማለት ነው። ጣር ማለት መከራ ማለት ነው። ይሄ መከራ ብዙ ጊዜ አገልጋዮችን ጠላት በተለያየ አቅጣጫ በባዶነት ያሰቃያል። በዚህ በር ይዘጋሉ ይላል። በዚህም እንዲህ ማድረግ የሱ ራእይ የሷን እቅድ ወደ ቤት ይመልሳሉ ይላል። መንቃት ያለብን ዛሬ በዚህ ዘመን እኔና አንቺ ነን። ነቅተን መጸለይ ነው ያለብን። አድማሴ ሰፊ ነው፣ ነገሬ ሰፊ ነው፣ ኪሴ ሰፊ ነው፣ በረከቴ ሰፊ ነው፣ ራእዬ ሰፊ ነው። አንተ ጠላት የምታመጣው፣ አንተ ጠላት የምታወራው ወሬን አልሰማም፣ ሁኔታ አይዘኝም ብለን ነው መጸለይ ያለብን። ስለዚህ ብዙ ጊዜ ስለ ጸሎት ያለን ዕውቀት ሲበዛ
የምንጸልይ ርዕስ እና ጊዜ ይበዛል። ጸሎትን በምናበዛበት ጊዜ ርዕስ ይበዛል። ርዕስ በምናበዛበት ጊዜ ከእግዚአብሔር የምንቀበለው ነገር ሁሉ እየበዛ እየሰፋ እየጨመረ ይሄዳል። ጸሎትን በምናሳጠርበት ጊዜ ተስፋችን ያጥራል፣ ኪዳናችን ያጥራል። ከእግዚአብሔር እጅ የምንቀበለው ነገር ሁሉ እያጠራ ነው የሚሄደው። ስለዚህ ምን ማድረግ አለብን? ዘወትር ጸሎት ማብዛት አለብን። ጸሎት በምናበዛበት ጊዜ ርዕስ የምንጸልየው ነገር እየበዛ ይመጣል። የምንጠይቀው ነገር እየበዛ ይመጣል። ምን መጠየቅ አለብኝ ብለህ ፍለጋ አትሄድም። በጸሎት ውስጥ የምትጠይቀው ነገር ሁሉ ይመጣል። 177 ላይ ምንድነው አለ? ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል ካለ በኋላ የሚፈልግ ያገኛል፣ የሚለምንስ ይቀበላል፣ ለሚያንኳካ ይከፈትለታል ይላል። ይሄ ጸሎት ነው። ትልቁ ጸሎት እዚህ ጋር ነው። የምንጠይቀውን ነገር አረጋግጠን መጠየቅ አለብን። ስለዚህ የለመነውን ስለምንቀበል የምንለምነውን አትኩረን ማወቅ አለብን። ምን መጠየቅ አለብኝ? ዛሬ እግዚአብሔር ምንድነው ማድረግ ያለብኝ? ከእግዚአብሔር እጅ ምንድነው መቀበል ያለብኝ? የምንጠይቀውን ነገር አትኩረን አረጋግጠን ከእግዚአብሔር የምንቀበለውን ነገር አረጋግጠን መለመን አለብን። በዚህ መጽሐፍ ላይ ከምዕራፍ 1 እስከ 9 ስለ ትውልድ ስም ዝርዝር ነው ያለው። ነገር ግን ምዕራፍ 4 ላይ ስለ ያቤጽ 2 መስማር አለ። ያቤጽ የስሙ ትርጉም ጣር ወይም መከራ ማለት ነው። ይሄ የብሉይ ኪዳን ስምምነት ነው። በድሮ ዘመን የነበረው የብሉይ ኪዳን ስምምነት ነው። በብሉይ ኪዳን ዘመን ላይ የነበረው ስምምነት በያቤጽ ላይ ጸና። ያቤጽ ግን ይህንን መሻር አለብኝ ብሎ በእግዚአብሔር ፊት ወድቀው እንደጸለየ ቃሉ ይናገራል። ያቤጽ ሕይወቱን ሲጀምር የተሰጠው ስም እና የተቀበለው ሁኔታ ጥሩ አይደለም። ሕይወትን በምንም ጥሩ ባልሆነ መንገድ የጀመረ በምቹ ሁኔታ ከጀመሩት ይልቅ ብዙዎች የምድርን ታሪክ ለውጠዋል ይላል። ያቤጽ ከመወለዱ በፊት ብዙ ሰዎች ስም ተቀብለው በጥሩ ኑሮ መኖር ጀምረዋል። በጥሩ እድገት ያደጉ አሉ። ነገር ግን ያቤጽ መጨረሻ ላይ ተወልዶ ከወንድሞቹ መጨረሻ ላይ ተወልዶ ከእግዚአብሔር ዘንድ ከጸለየው ጸሎት የተነሳ ታሪክን የሚቀይር፣ ሕይወትን የሚቀይር፣ ሀገርን የሚቀይር፣ ቤተሰብን ሁሉ የሚቀይር ኃይል ከእግዚአብሔር ዘንድ ወደ ያቤጽ እንደመጣ ቃሉ ይናገራል። ይህ ሁሉ እያልኩ ያለው ለምን መሰላችሁ? እግዚአብሔርን የምንጠይቀውን ነገር አረጋግጠን መጠየቅ አለብን ስለምንቀበል። የጠየቅከውን ነው የምትቀበለው፣ ያልጠየቅከውን አትቀበልም። የጸለያችሁትን ነው የምትቀበሉት፣ ያልጸለያችሁትን አትቀበሉ። ይህንን ስጠኝ ብለህ ዳና ነገር ጠይቅ፣ ዳና ነገር ጠይቅ። ስትጸልዩ ዳና ነገር ጸልዩ፣ ስትመኙ ዳና ነገር ተመኙ፣ ስታልሙ ዳና ነገር አልሙ። ምክንያቱም እናንተ የተመኛችሁት ነገር ነው በእናንተ ላይ አካል የሚለብሰው። እናንተ የጸለያችሁን ጸሎት ነው የምትቀበሉት። እግዚአብሔር ጠይቁኝ ነው አለ፣ እሰጣችኋለሁ፣ በእጄ ላይ ያለው ነገር ሁሉ የእናንተ ነው ብሎ ስላለ ምን ማድረግ አለብን? መጠየቅ አለብን። የመጀመሪያው በረከት ጉዳዩ ከመቀየሩ በፊት እንደሚቀየር ማመን ነገር። ይሄ ነገር ከመጠየቂ በፊት ከጠየቁ በኋላ ይቀየራል ብለህ ማመን አለብህ። ሳታምን ከጸለክ ደግሞ አይቀየርም። ያቤጽ አምኖ ነው የተቀበለው። ስለ ያቤጽ መጽሐፍ እያወራ ያለ 4 መስማር ነው የተጻፈው። እቺ 4ቷ መስማር የያቤጽን ታሪክ ቀይራለች። የያቤጽ ታሪክ የተቀየረ የሀገር ሽማግሌዎች ተሰብስቦ በነዛ መካከል ስለተመላለሰ በነዛ መካከል ቆሞ በሰዎች መካከል ቆሞ ስለ ጮኸ አይደለም፣ 4 ነገርን ጠየቀ። በዚህ 4 ንግግር ነው የያቤጽ ታሪክ የተቀየረው። አንተ ክርስቲያን ከሆንክ እኛ ክርስቲያኖች ምንድነው ማድረግ ያለብን? በምድር ላይ ያለው ጠላት የሚያመጣው መከራ ሁሉ የኔ እንዳልሆነ ያንቺ እንዳልሆነ የኛ እንዳልሆነ አምነን ነው በእግዚአብሔር ፊት ቆመን ተንበርክከን በየትኛው መጋጠም መጠየቅ ያለብን አምነን ነው። ሁኔታ
ግራ የሚያጋባ ነገር አለ። ጠላት ግራ ያጋባል፣ ማጣት ግራ ያጋባል፣ በሽታ ማታመም አለ፣ ብዙ ነገር አለ። ይህ ሁሉ ከሁኔታው አንፃር ስለሚመጣ ማድረግ ያለብን ነገር ምንድነው? ይሄ የኔ አይደለም። ጠላት የሚያመጣው በሽታ የኔ አይደለም። ድህነትም የኔ አይደለም። መከራም የኔ አይደለም። ሐሰተኛ ወሬ የሚያወራው የኔ አይደለም። አይገዛኝም ብለን ነው ማመን ያለብን። አይገዛኝም ብለን ነው መጠየቅ ያለብን። ለምን? የጠየቅነውን ስለምንቀበል። ጸሎት ታሪክን ይቀይራል። ጸሎት ምን ያደርጋል? የሚጸልይ ሰው ታሪኩ ይቀየራል። የማይጸልይ ጴንጤ አለ አይደል? አንዳንድ የሆነ ደካማ ጴንጤ የማይጸልይ ሲነጋ ይወጣል፣ ሲመሽ ይገባል፣ ይተኛል፣ ያንቀላፋል። ይህ ጴንጤ ይባል። ጠንካራ ጴንጤ፣ ብርቱ ጴንጤ ይጸልያል። ጸሎት ደግሞ ታሪክን ይቀይራል። ጸሎት በልጅና በአባት መካከል ያለውን ክፍተት የሚያገናኝ ማለት ነው። ልጅ አባቱን ዳቦ ስጠኝ ይላል። አባት ለልጆ ይሰጣል አይሰጥም? ከዛ በኋላስ የሁለቱም ሐሳብ ተገናኝቷል አልተገናኘም? ከእግዚአብሔር ጋር የምንገናኘው በጸሎት ነው። ታሪካችን የሚቀየረው በጸሎት። ያለ ጸሎት ታሪክ አይቀየርም። ያለ ጸሎት ህይወት አይታደስም። ያለ ጸሎት ቅባት አይመጣም። ያለ ጸሎት በረከት አይመጣም። ያለ ጸሎት ፈውስ የለም። ያለ ጸሎት ደስታ የለም። ያለ ጸሎት ከፍታ የለም። ያለ ጸሎት ጥሶ ማሄድ መሻገር የለም። በጸሎት ነው መሻገር ያለ። በጸሎት ነው ጥሶ ማሄድ ያለ። በጸሎት ነው ከፍ ካሎት ከፍ ማለት ያለ። በጸሎት ነው ሁሉ ነገር የሚቀየረው። ጸሎት ታሪክን ይቀይራል። ሲጸልም ያቤጽ እባክህ ስል ብሎ በትህትና እና በመቃወም እየለመና እንዳለ ያሳየናል። መቃወም ምንና እየተቃወማ ያለው ያቤጽ እዚህ ጋር እባክህ ስል ምን ነው? እናተ ያወጣች ስም አልተመቸኝም፣ ከሁኔታው አንፃር ስለሆነ እባክህ ይሄ ስም ይቀየር፣ የኔ አይደለም። እናተ ያወራችብኝ፣ እናተ የተነባች ትንቢት፣ ይሄ የመከራ ስም ተብሎ የወጣብኝ ስም የኔ አይደለም። ስለዚህ መባረክን ባርከኝ፣ መባረክን ባርከኝ። ትክክለኛ ጸሎት እባክህ ሲል በቲትና መከራውን እየተቃወመ ነው። ማጣትን፣ ድህነትን፣ ጉስቁልናን እየተቃወመ ነበር ሲጸልይ የነበረ። ከዛ የመጀመሪያው የያቤጽ መረዳት እግዚአብሔር ይባርካል የሚል ስለነበረ እግዚአብሔር ይባርካል ስል በዛ ሐሳብ ውስጥ ስላለ እግዚአብሔርን ጠየቀ። መባረክን ባርከኝ ብሎ ጸለየ ይላል። ሀገሬን አስፋ ብሎ ለመነ ይላል። ሀገሬን አስፋ ብሎ ለመነው። እግዚአብሔር የለመነውን ስለሚሰጥ ከጊዜያዊ ነገር ወጥተን ትልቅ ነገር፣ ታሪክ የሚለውጠን ነገር መለመን አለብን። ያቤጽ ሀገሬን አስፋ ነው። ከሁኔታ ወጥተን መጸለይ አለብን። ያቤጽ ከሁኔታ ወጥቶ ነው የጸለየው። ያቤጽ ከእግዚአብሔር ጋር ሲናገር ግራ ቀኝ እየተመለከተ አይደለም የተናገረው። ባላው ላይ የወጣውን ስም ብቻ ነው የተመለከተ። ይሄ ስም የኔ አይደለም ብሎ በማሰብ ታሪክ እንደሚቀየር አምኖ እግዚአብሔር የጠየቀውን ነገር ሁሉ እንደሚሰጥ አምኖ ሀገሬን አስፋ ነው አለ። ሀገሬን አስፋ አለ። የኛ አድማሳችን እኮ ሰፊ ነው። ድንበራችን እኮ ሰፊ ነው። የአገልግሎት ገበታችን ሰፊ ነው። ስንጠይቅ ነው የምናሳንሰው። አታሳንሱ። ሲጠይቁ ሰፋ አድርጋችሁ ጠይቁ። ሰፋ አድርጋችሁ ጠይቁ። የትኛውን ነገር ሰፋ አድርገሽ ጠይቂ። ሰፋ አድርጋችሁ ስትጠይቁ ነው እግዚአብሔር የሚሰጣችሁ። ሰፋ አድርገህ ከዘራው ሰፋ አድርገህ ትበላለህ። አጠራ አድርገህ ከዘራው አጭሮ እየዘራች ያችን ነች የምንቀበለው። ነገር ግን ሰፋ አድርገን በእግዚአብሔር ላይ በቃ ሀገር ስጠኝ ማለት፣ ሀገሬንም አስፋው ማለት ምን ማለት ነው? በነገስታቶች ፊት ሞገስን ስጠኝ ማለት፣ ድንበሬን አስፋ። ይህን ሁሉ በምናገርበት ጊዜ ያቤጽ አንድ ነገር ግራ ቀኙን አልተመለከተም። እንደሚቀበል አምኖ በእግዚአብሔር ፊት ተናገረ ይላል። በእግዚአብሔር ፊት በሚናገርበት ጊዜ እግዚአብሔር ምንድነው ያደረገው? የለመነውን ሁሉ ሰጠው ነው የሚለው። ከጊዜ ሁኔታ እንውጣ፣ ከሚታይ ነገር እንውጣ፣ ከስጋ ስሜት እንውጣ። በምንጸልይበት ጊዜ ጠንከር አድርገን መጠየቅ አለብን። ለማገልገል ስንወጣ በሙሉ ትጥቅ መውጣት አለብን። ለመነገስ ስንወጣ በሙሉ ማንነት። ትንሽ ነው እግዚአብሔር ያበዛል፣ የለም እግዚአብሔር ያመጣል። ፈልጌ አጥቻለሁ እግዚአብሔር ዛሬ ይሰጠኛል ብለን ማመን ነው ያለብን።
ስለዚህ እግዚአብሔርም የለመነውን ሰጠው ይላል። ሀገር ስለለመነ ሀገርን ሰጠው ጌታ። ሀገር ስለለመነ ሀገርን ሰጠ ይላል። ይሄን ሁሉ እየተናገረ ያለው ምንድነው? ያቤጽ የተናገራቸው 4 ነገሮች ናቸው። 4 ነገሮችን መባረክን ባርከኝ፣ ሀገሬን አስፋው፣ እጅ በኔ ላይ ትሁን፣ እንዳያሳዝነኝ ከክፋት ሁሉ ጠብቀኝ አለ። የዚህ ዓለም ክፉ እንዳያሳዝነኝ፣ ማጣት እንዳያሳዝነኝ፣ የሁኔታ እንዳያሳዝነኝ ከዚህ ሁሉ ጠብቀኝ አለ። አያችሁ፣ ታሪክ የያቤጽ ታሪክ የተቀየረው በጸሎት ነው። ብዙ ጊዜ ጸሎት የማንወድ ሰዎች አለን። ጸሎት ለእያንዳንዳችን ዋና ቁልፍ ነው። እኔ ደስ የሚለኝ እዚህ ከገባሁ በኋላ እዚህ ያለው ሙዚቀኛው ካሜራማኑም በጣም ተቀጣጥሎ እየጸለዩ ነበር። ደስ ነው አለኝ። ሁሉም ተቀጣጥሎ እየጸለየ ነበር። ደስ ይላል። ዋና ቁልፉ ይሄ ነው። ዋና ቁልፉ ይሄ ነው። መጸለይ ነው ያለብህ ወንድሜ፣ መጸለይ ነው ያለብህ እህቴ፣ መጸለይ ነው ያለብሽ። ለምን? መጸለይ ማለት መለመን ማለት ከእግዚአብሔር መቀበል ማለት ነው አይደል እንዴ? አዎ። ስለዚህ አያችሁ ኢየሱስ ክርስቶስ እንኳን ያን ሐዋርያ ሥራ ምዕራፍ 3 ላይ ያለውን ጴጥሮስና ዮሐንስ በ9 ሰዓት ላይ ወደ ጸሎት ሲሄዱ እየለመነ ነበረ ያ ሰውየው ይላል። ከእጅ የሆነ ነገር ለመቀበል እየለመነ ነበረ ይላል። እነዚህ ሰዎች ለጸሎት እየሄዱ ነው። ይሄ ሰውየው ደግሞ የሆነ ነገር ለመቀበል ነው። ስራው መቀበል ነው፣ መለመን ነው። ዝም ብል ማንም አይሰጥም። ቤቱ ላይ ቢቀመጥ ምንም አይመጣም። ከዕለታት አንድ ቀን ይህ ሰውየው እየለመነ ከሚኖርበት በጴጥሮስና በዮሐንስ አማካኝነት ኢየሱስ አልፎ ለሰውየው ምን ሰጠ? እግር ሰጠው ይላል። ተራምዶ የማያውቅ ተንቀሳቅሶ የማያውቅ። ይሄ የምን ውጤት ነው? የመለመን ቤት ውስጥ ከመተኛት ወጥቶ ምንም ሆነ ምንም ልጠይቅ ብለው ነው። ከመውጣት የተነሳ ነው። ወጣ። ከዕለታት አንድ ቀን ተገናኘ ከሰዎች ጋር። የምንሰጥ የለም፣ ያለንን ግን እንሰጣለን። ብርና ወርቅ የለንም፣ ያለንን እንሰጣለን። ምን? በናዝሬቱ በኢየሱስም ተነስና ተመላለስ። ታሪክ የሚቀይር ጸሎት፣ ታሪክን የሚቀይር የክርስቶስ ኃይል በእነሱ ላይ ነበር። ያቤጽ ታሪክን የሚቀይር እግዚአብሔር በሰማይ እንዳለ አምኖ 4 ነገርን ጠየቀ። የጠየቀውን ሁሉ የእስራኤል አምላክ ሰጠው ይላል። ከለከለው አይልም መጽሐፍ እንትና እንትን ጠይቃ ነበር ከለከላት ይላል ያለበት ቦታ አለ? የለም። ሰጠ ነው የሚለው። ሰጠ ነው የሚለው። አብርሃም ይስሐቅን ጠየቀ፣ ሰጠ። ሐና ሳሙኤልን ጠየቀች፣ ሰጠ። እግዚአብሔር ከመስጠት ወደ ኋላ አይልም። ነገር ግን የምንጠይቀውን ነገር ሁሉ ስለምንቀበል አምነን መጠየቅ አለብን። ሁኔታን ማየት የለብንም። እግዚአብሔር ዛሬ ለአንዳንድ ሰው እንደ እያለ ነው፣ የጠየቅከውን ትቀበላለህ። በእምነት ጠይቁ ትቀበላላችሁ። ፋይናንስ ነው፣ በእምነት ጠይቁ። ቅባት ነው፣ በእምነት ጠይቁ። ፈውስ ነው፣ በእምነት ጠይቁ። ምንድነው? በእምነት ጠይቁ። የተዘጋ ደጅ ነው፣ በእምነት ጠይቁ። ዛሬ ትቀበላላችሁ። እስቲ ይቀበላለሁ በሉ። እስቲ ድገሙ፣ ይቀበላለሁ በሉ። እስቲ በእግዚአብሔር እጅ ላይ የኛ ነገር አለ፣ ብዙ ነገር አለ። በእግዚአብሔር እጅ ላይ ብዙ ነገር አለ። ጠይቁ እንጂ ትቀበላላችሁ። የጠየቅነውን ስለምንቀበል አምነን መጠየቅ አለብን። ተናግረል። የመልእክቴ ዋና ሐሳብ የጠየቃችሁትን ትቀበላላችሁ፣ ወይም ደግሞ የጠየቅነውን እንቀበላለን። ከማን? ከእግዚአብሔር። ሰው በአቅሙ እንኳን የሆነ ነገር ሲጠይቅ ከፈለገ ይሰጣል፣ ካልፈለገስ የለኝም ይላል። እግዚአብሔር ግን የለኝም አይልም። ጠይቀኝ ነው። ምንድነው ያስፈልገ? ጠይቀኝ። ሀገር ነው ያስፈልገ? ጠይቀኝ። ቁልፍ ነው ያስፈልገ? ጠይቀኝ። ፋይናንስ በረከት ነው ገንዘብ ነው ያስፈልገ? ጠይቀኝ። ምንድነው የሚያስፈልግ ልጄ ይላል። ምንድነው የሚያስፈልግሽ? ጠይቀኝ። ምንድነው የሚያስፈልግ? ጠይቀኝ ይላል። ከዚህ በፊት እኛ ከማደጋችን በፊት ከአባታችን እጅ ዳቦ እየለመነን ነው ምን በላው፣ እየጠየቀን እንቀበላለን። አባት ልጅ የጠየቀውን ነገር ይሰጣል።
የሥጋ አባታችን ይህንን ማድረግ ከቻለ የጠየቅነውን ነገር መስጠት ከቻለ የነፍስ አባታችን ደግሞ እግዚአብሔር የጠየቅነውን ሁሉ ይሰጠናል። እግዚአብሔር የሚሰጠው ነገር ሁሉ እኮ በዚህ ዓለም ላይ ያለው ሕዝብ በሙሉ ተሰብስቦ መስጠት የሚችል ነገር አይደለም። እግዚአብሔር የሚሰጠው ሰላም፣ እግዚአብሔር የሚሰጠው ፈውስ፣ እግዚአብሔር የሚሰጠው በረከት፣ እግዚአብሔር የሚሰጠው ሞገስ በምንም የሚገኝ አይደለም። እግዚአብሔር የሚሰጠው እርካታ በምንም የሚገኝ አይደለም። እግዚአብሔር የሚሰጠው ነገር ሁሉ በየትኛውም በምንም የሚወዳደር አይደለም። በወርቅም አያችሁ ያ ሰውዬው እኛ የምንሰጥ ነገር የለም ብርም ወርቅም የለንም ያለንን ግን እንሰጣለን ስል ለሰውዬው ብርም ሆነ ወርቅም ቢሰጡት እግር ሊተካው አይችልም። ሽባ የነበረ ሰውዬው በእግር ተንቀሳቅሶ የሄደው ውስጣቸው ላይ ካለው ከክርስቶስ ኃይል የተነሳ ነው። ያለንን እንሰጣለን። በናዝሬቱ በኢየሱስም ተነስና ተመላለስ። ዛሬ በኢየሱስ ክርስቶስም ወደ ኪዳኔ ተነስተ መግባት ይሆንልህ። ቅድም አያችሁ በምድር በኩል እግዚአብሔር ሲናገር የሉቃስ 7:11 ላይ ናይን ወደምትባል ከተማ ላይ ኢየሱስ ክርስቶስ ሄደ ነው የሚለው። በሄደ ሰዓት ላይ ኢየሱስ ክርስቶስ አንድ መበለት ነበረች፣ ልጇ ሞቶባት ልትቀብር እየወሰደች ሰዎች ተሸክመው እየሄዱ እያለ በመንገድ ላይ ተገናኘ ይላል። አዘነላት፣ አታልቅሺ አላት ይላል። ከዛ በኋላስ ቃሬዛውን ነካ ይላል። ከዛ በኋላስ ቀና ብሎ ተቀመጠ ይላል። ቀና ብሎ ከተቀመጠ በኋላ ልናገርም ጀመረ ይላል። ለእናቱም ሰጣት ይላል። ያቺ ሴትዮ አይን ነገር ታምና ታቅ ነበር? አታቅ። እግዚአብሔር የሞተውን ልጇን በልጁ በክርስቶስ ኢየሱስ በኩል እንደሚያስነሳ እያለቀሰች የነበረች ሴትዮዋ እንደምትስቅ ነገሬ ዛሬ ይቀየራል ከአይኔ እንባ ይታበሳል ብላ አላሰበችም። ድንገት መጣ ኢየሱስ፣ ተገናኘ። ያቤት ድንገት ብድግ አለ፣ ጠየቀ። ወይ መከራ ስም እንዴት በእኔ ላይ ይጸናል አለ። ይህ መከራ ስም እንዴት በእኔ ላይ ይጸናል? መሆን የለበትም፣ በፍጹም መሆን የለበትም። የጣር ስም በእኔ ላይ መጽናት የለበትም። ሰው ከዚህ በኋላ እኔን በሌላ ነገር መጥራት አለበት። እግዚአብሔር ባረከው፣ እሱን አከበረው፣ እግዚአብሔር ከፍ ከፍ አደረገው እንዲባል ዘንድ ይፈልጋለሁ እንጂ የወጣብኝ ስም የኔ አይደለም። በማታወቂያ ላይ ይጻፍ እንጂ በቀበሌ ማታወቂያ ላይ ይጠራ እንጂ ይሄ ስም የኔ አይደለም አለ። አያችሁ፣ ያደገ አይምሮ፣ ያደገ ክርስቲያን በእግዚአብሔር ላይ ያለው እምነት ያቤት ምን አይነት እምነት ቢኖረው ነው? ምን አይነት እምነት ቢኖረው ነው ይህንን ጸሎት የጸለየ? ከሱ በፊት የነበሩ ወንድሞች አሉት፣ የጠየቁት ነገር ምንም ነገር የለም። እነሱ ይበላሉ ይጠጣሉ፣ በምቹ ጊዜ ስለተወለደ ጥሩ ስም አግኝተናል ብለው ጥሩ ኑሮ እየኖረን ብለው ዝም ጸጥ ብለዋል። ነገር ግን ሀገርን የሚቀይር ህይወትን የሚቀይር ታሪክን የሚቀይር ከእናት አባት ሲወረድ የመጣውን ከርስ የሚነቅለውን ጸሎት ያበጸለየ ይላል። ኢየሱስ ያድናል። ሲያድናል በሉ እስቲ። ዛሬ እርግጠኛ ነኝ ከዚች ቀን ጀምሮ ለአንድ ሰው ድንበር የጣሳ በረከት ያገኛል። ድንበር የጣሳ በረከት፣ ያልተገደበ በረከት ያድናል ኢየሱስ። ከአንድ ሰው የሆነ ድንበር ሲነቀላ ያለው ሰውና ሰይጣን የተከለው ድንበር ዛሬ ይነቀላል። ሟርተኛ የተከለ ድንበር ዛሬ ይነቀላል። ከዚህ አታልፍም ተብለ ተተክሎብህ ችካል ተተክሎብህ ሊሆን ይችላል። ከዚህ አታልፍም ተብለሽ ሊሆን ይችላል። ዛሬ የሆነ ችካል ይነቀላል። ዛሬ በአባቴ ስም ካንቺ ፊት ካንተ ፊት የሆነ ችካል ይነቅላለሁ። ማየት የከለከለ፣ መሻገር የከለከለ፣ ማለፍ የከለከለ፣ መባረክ የከለከለ፣ ድንበር ጥይዘ ሄደ እንዳታገለግል የከለከለ፣ ድንበር የጣሰ በረከት ወደ አንተ እንዳይመጣ የከለከለ የገደበ ቦርደር ዛሬ ይገለጣል። ዛሬ ይነቀላል። ዛሬ ይገለበጣል። እርግጠኛውን ይናገራል። እርግጠኛ ነኝ ዛሬ የሆነ ድንበር የጣሰ በረከት ያገኛችኋል። ድንበር የጣሰ በረከት፣ ያልተገደበ በረከት፣ በሰዎች እጅ ያለፈ በረከት፣ በሰዎች ግምት ያለፈ በረከት፣ በሰዎች እጅ አምልጦ የወጣ በረከት ዛሬ ለአንድ ሰው አሁን ተለቀቀ። አሜን ብለው ውሰት ተለቀቀ። እዚህ ተለቀቀልኝ በሉስ። እባክህ መባረክን ባርከኛል። ተቃወም፣ ክፉን ተቃወም፣ ድህነትን ተቃወም። መቃወም ነው ያለብህ። በሽታን ተቃወም፣ መቃወም ነው ያለብህ። አብሮክ የኖረውን ተቃወም፣ መቃወም አለብህ። የሆነ ይሄ ሰፈር ለሰፈር የሚያዞር መንፈስ ተቃወም። የሆነ ድንበር የጣሰ ቅባት ወደ አንተ እንዳይመጣ፣ ድንበር የጣሰ ጥሪ ወደ አንቺ እንዳይመጣ፣ ወደ አንተ እንዳይመጣ የሚከለክልን መንፈስ ተቃወም። የኔ አይደለም ማለት ነው ያለብህ። እስኪ የኔ አይደለም በሉ እስቲ።
ከዚህ በኋላ በእኔና በእናንተ ላይ ሰዎች የሟረቱት ጦንቃዎች ያመጡት ሟርተኞች የሟረቱት ሟርት የኔና የእናንተ አይደለም። እሺ አይደለም በሉሲ፣ በፍጹም በሉሲ፣ አይሆንም በሉሲ። ከዚህ በኋላ በኔ ህይወት ላይ በኔ ዘመን ላይ በአገልግሎቴ ላይ በውሎዬ ላይ በህይወቴ ላይ ሰዎች ያስቀመጡት የተኛውም የሰዎች ወግ በሉሲ የኔ አይደለም፣ በፍጹም የኔ አይደለም በሉሲ። በፍጹም የኔና የእናንተ አይደለም። የጠራን አምላክ ታማኝ አምላክ ስለሆነ ኢየሱስ ያድናል። ከዚህ በኋላ የኔና የእናንተ አድማስ ይሰፋል። ለምን? አባት አለና። አባቱን ጠየቀ ተቀበለ ይላል። ሀገር ሰጠው እግዚአብሔር፣ የለመነውን ሁሉ ሰጠው። መጽሐፍ ቅዱስ ሲናገር እንደ ነው የሚለው በስሜ የተጠሩት ሕዝቤ ሰውነታቸውን አዋርዶ ቢጸልዩ ከክፉ መንገዳቸው ቢመለሱ ፊቴን ቢፈልጉ እኔ አምላክ በሰማይ ሆኜ ምናቸውን ይሰማለሁ ይላል፣ ጸሎታቸውን ይሰማለሁ ይላል። ከዛስ እሱ ብቻ ምድራቸውንም እፈውሳለሁ ይላል። በየጊዜ ዝናብን ይሰጣለሁ ይላል። ጓተራቸው ባዶ አይሆንም ይላል መጽሐፍ የሚናገረው ይሄንን። በስሜ የተጠሩት ሕዝቤ። በማን ስም ነው የተጠራሽ? በማን ስም ነው የተጠራው? የተጠራነው በእግዚአብሔር ስም ነው። ስለዚህ ምንድነው ማድረግ ያለብን? መጠየቅ። አረጋግጠ ጠይቅ። አምነህ ከመጠየቅ በፊት እመን። የምትጠይቀውን ነገር ትቀበላለህ። ታሪክ ይቀየራል ብለ ታሪክን ቀይር ከማለቴ በፊት ታሪክ እንደሚቀየር ማመን አለበት። ዛሬ አሁን እዚህ ጋር በዚህ አጥቢያ ላይ የምታገለግለው አንተ ወንድሜ ነገ በዓለም አቀፍ ክሩሴድ ላይ እንደምትገለጥ አምነ ጠይቅ፣ ትቀበላለህ። አጠያየቅ ይወስናል። እኛንን የምንገድበው እኛንን ያዘ የምናደርገው ተረካ አድርገህ ሰፋ አድርገህ ጠይቅ። ድንበርን ጥይስ አልፈይድና ጠይቅ። በቃ ይሁን። በቃ ብዙ ጊዜ በጸሎት የምትቀጣጠሉ ሆኑ፣ እግዚአብሔርን የምትጠይቁ ሆኑ፣ ከእግዚአብሔር ስለምትቀበሉ የምትቀጣጠሉ የምትጠይቁ ሆኑ። አትያዙ፣ በሁኔታ አትያዙ፣ ሁኔታን አትስሙ። ሁኔታ ይገላል። ስጋ የምትዳመጥ ከሆነ ትሞታለህ። በቃ ክርስትና ይሞታል፣ ጸሎት ይሞታል፣ የሆነ ነገር ይሞታል።